ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እና አላህ Subhanahu Wa Ta'ala እንግዲህ ወዳጆቹ ከሱ ጋር እንዴት እንደሚወያዩና ከመልካም እድል እንዲገጥማቸው ተመጥፎ ሁኔታ እንዲጠብቃቸው ይማጸኑት እንደነበረ ገልጾ እናንተ እንደዚህ እስከሆናችሁልኝ ድረስ እኔማ በኔ በኩል ምንም የሚጎል ነገር የለም አይዟችሁ በማለት ዋስትና ሰጣቸው ማለት ነው። ስለዚህ ነብዩ አለይሂ ሰላቱ ወሰለም እነዚህን አያቶች ተንቅልፋቸው ሲነሱ ሁሉ ጊዜ ምንጣፋቸው ላይ ቁጭ ብለው ያነቧቸው ነበር። እነሱን አንብበው ሲያበቁ እንደገና ውዱ አድርገው ወደ ሶላተ ለይል ይገባሉ። እሱን ሰግደው ሲጨርሱ ጋደም እንዳሉ ቢላል መጥቶ ስለ አዛኑ ያስታውሳቸዋል፣ ወዲያው ያሰግዳሉ። እና በዚህ ዙሪያ ብዙ መባል የሚገባው ነገር ነበር፣ ወቅቱ ስለተጠበበ ነው። እና ላይ يغرنك تقلب الذين كفروا في البلاد ይላል አላህ። እንግዲህ የወዳጆቹን ባህሪያትና አቋም ምን እንደሆነ ከገለጸ በኋላ በንጽጽር ደግሞ ስለ ልግመኞቹና ስለ ካሃዲዎቹ ይጠቅሳል ማለት ነው። አላህ Subhanahu Wa Ta'ala ለሰው ልጆች ለሁላቸውም ነው ይሄን ዲል ያወረደው። ሁላቸውም የጌታን ጥሪ ቢቀበሉና ነብዮችን ቢከተሉ አብረው ሊድኑ ነበር። ግን ልግመኞች ይሄንን ማረግ ትተው በተቃራኒው እንደ ሰይጣን የአላህን ብርሃን ለማጥፋት ይሯሯጣሉ፣ ይረባረባሉ። እንደዚህ አይነት መጥፎ ባህሪ የተጠናወታቸው ደግሞ ላይ يغرنك አይሸንግልህ አያታልህ። ተቀልቡ الذين كفروا እነዚያ ካሃዲ የሆኑ ሰዎች መዘዋወራቸው ፊል ቢላድ በሀገር ዙሪያ እንግዲህ በዚህ በዱንያ ላይ በኩፍርና በአመጽ ላይ ሆነው አላህ በሰጣቸው ጉልበትና ሀብት ስልጣን እየተኩራሩ እንደፈለጉ አገርን እያመሱ የሚዘዋወሩ የሆኑት ባለጸጋዎች አላህ Subhanahu Wa Ta'ala ዝም ብሎ የሚተዋቸው አይምሰልህ፣ ወይም አላህ የወደዳቸው አይምሰልህ፣ ተይዞላቸዋል ይላል ማለት ነው። መታዑን ቀሊል እነዚህ ክህደትና ልግመትን እስከመረጡ ድረስ እርግጥ ነው ዱንያ ለነሱ ለፈተና ሰጣቸዋለሁኝ፣ ግን በጣም ትንሽ የሆነች መጠቀሚያ ናት። አንድ ሰሞን ትንሽ እንደበልተው ጠጥተው ተደስተው ጨፍረው ነገ በኋላ አሳር መከራ ነው የሚጠብቃቸው ይላል። እና እነሱ ግዚያዊ ባገኙት ጥቅም አላህ የወደዳቸውና የመረጣቸው መስሎህ እንዳትሸነገልና እነሱን ባደረገኝ እንዳትል ማለቱ ነው ብዙዎቹ እንደሚሉት። እና መታዑሁም መታዑን ቀሊል የነዚህ የካሃዲዎቹ በዱንያ ላይ መጠቀማቸውና አገር እስታገር እንደፈለጉ መጨፈርና መዘዋወራቸው አንድ አፍታ የምትከስም እድል ናት እንጂ ዘላቂ አይደለችም ማለቱ ነው። ثم مواهم جهنم ከዛ በኋላ ታፈንታቸው ምንድነው? መኖሪያቸው ሲኦል ነው ይላል። ወቢእሰ المهاد እሷ ምንጣፍነቷ ምንኛ ከፋ። እንግዲህ አላህ Subhanahu Wa Ta'ala የፈጥሮት የማንኛውንም ሊኖር የሚያስፈልገውን ነገር ሁሉ አሳክቶና አሟልቶለት የኔን ትእዛዝ አክብረ በኔ ፍቃድ ተመራ ሲለው አሻፈረኝ ብሎ ከሰይጣን ጋር ወግኖ የሚጨፍርና በግዚያዊ ጥቅሙ የጠገበው አላህ Subhanahu Wa Ta'ala የተወውና የረሳው ወይም የፈራው የወደደው እንዳይመስልህ። እሱ ተይዞለታል፣ ወንጀለኛ ነውና ጸጋዬን እየበላ በኔ ላይ ካመጸ ያው ቀጠሮ እስከሚደርስ እንጂ የተውኩት ወይም የማርኩት አይምሰልህ፣ አትታለል በሱ ጉዳይ ይላል ማለት ነው። ብዙዎቻችን ዲን ካለማወቃችን የተነሳ የአላህ ጥላቶች ግዚያዊ ጥቅም ሲያገኙ በስልጣን ላይ ሲባልጉ ህዝብን ሲያምሱ እንዲሁም ደግሞ በሐራም በብልግና ላይ ሲሰማሩና እንደፈለጉ ሲጨፍሩ ያን ሁሉ ያደረጉ ዝም ሲላቸው አላህ ቢጠላቸው ማኑሮ ካፊሮች እንደሚባለው ይሄን ሁሉ ድል መች ይሰጣቸው ነበር ይላል ተላላው ማለት ነው። እና እንዳውም እኛ ነው አላህ የጠላን ከምኑም የሌለን እነሱንማ ስለወደዳቸው ነው ሁሉ የሚያደርግላቸው ይላል። መለኪያው ዱንያ ሆነች ማለት ነው አይደለም። ዱንያ የወዳጅና የጥላት መለያ አይደለችም። እንዲያውም የተላሎችና የሽንግሎች ማጣለያ ናት አላህ Subhanahu Wa Ta'ala። እና አንድ አፍታ ተሞክቶ እንደሙክት ያው በአንድ ቀን የሚታረር ነገር ነው እንጂ ስለወደድኩት አይደለም። ኢነላህ يعطي الدين لمن احبه ዲንን ለወደደው ብቻ ነው የሚሰጠው። ويعطي الدنيا لمن احبه ولمن ابغضه ዱንያን ግን ለወዳጅም ለጥላትም ታገኘው የሚወረውራት ርካሽ ቃናት ይላል ማለት ነው። ሽንግሎች ግን ዱንያን እንግዲህ በአላህ ጥላቶች ላይ አበባ ሲያዋት እነዛን አላህ የመረጣቸውና የወደዳቸው ይመስለውና እሱም ከነሱ ጋር ለመሆን ይቋምጣል። ይሄ ደግሞ የተላሎች አካር ነውና ተጠንቀቅ ይላል። መታዑሁም መታዑን ቀሊል የነዚህ የካሃዲዎች ግዚያዊ ጥቅምና መንደላቀቁ
አንድ ሰሞን የምትከስም ነገር ናት ثم مأواهم جهنم ከዛ መጨረሻ በጥፋትና በከፋታቸው ሳቢያ የተዘጋጀችላቸው ጀሃነም መኖሪያቸው ትሆናለች ወቢእሰል ሚሃድ እሷም ምንጣፍነቷ ምንኛ ለነሱ የከፋች ምንጣፋት ይላል አንድ እንግዳ ሲመጣ ልዩ ምንጣፍ እንደሚነጠፍና መስተንግዶ እንደሚደረግለት የነሱ ምንጣፍ የጀሃነም እሳት ነው ምን አይነት አሳፋሪና አስቀያሚ የሆነ ምንጣፍ ነው ለነሱ የተዘጋጀው ይላል አላህ Subhanahu Wa Ta'ala አፈራይተ ይመጣናሁም ሲኒን ثم جاءهم ما كانوا يوعدون ما اغنى عنهم ما كانوا يمتعون ይላል ሌላ ቦታ ላይ እነዚህን ከሃዲዎችና አመፀኞች የተወሰኑ አመታቶችን አላህ የሚፈልጉትን ሁሉ አሟልቶላቸው ቢንደላቀቁና ቢደሰቱ ከዛ በኋላ ትንሽ ሰነባብተው ቅጣታቸው ቢመጣላቸው ያ በደስታና በፍሳህ ያሳለፏቸው ጥቂት አመታቶች ምንድነው የጠቀሟቸው ይላል ለምሳሌ እነመለስ 20 አመት ጨፈሩ አሁን የት ነው ያለው 20 አመት ምን የመጨፈሩ ምንድነው የሚጠቅመው የሚጠቅመው ነገር አለ 20 ደቂቃ ጌታውን ቢገዛ ኑሮ ምንኛ እድል ነበር 20 አመት ህዝብን ተማመስ ማለት ነው እና አላህ Subhanahu Wa Ta'ala ዱንያ እዚህ ባምትባል ነገር አይደለም አፈራይተ ኢመተናሁም ሲኒን ማንኛውም ባለስልጣን አምባገነን የተወሰኑ አመታት ነው አላህ የሚሰጠው አይደለም አንዱ 40 አመት ይኖረዋል አንዱ 30 አመት ያን ያህል መጨፈሩ የበዛም አነሰም እነዛ የተወሰኑ አመታቶች የፈለገውን ነገር ሲደንስ መክረሙ መጨረሻ ቀጠሮ ሲደርስ የሚገባበት መቀመቅና አደጋ ከመጣ ያ የደስታና የፍስሐ አመታቶች ምንድነው የጠቀሙት ይላል ምንም የጠቀሙት ነገር የለም በቀረብኝ ነው የሚለው ያ ቀርቶብኝ አንዲት ስጁድ አድርጌ ቢሆን ነው የሚለው ማለት ነው ግን ተላላዎች ብዙ ጊዜ ያ ነገር ሲደርስ መጨረሻ ነው መርዶውን የሚያገኙት አሁን ግን እኔ ላይ ማንም የለም እንደኔ የታደለ የለም እያለ በሌሎቹ በአላህ ወዳጆች እየሳቀ እየተሳለቀ እየዛተ እያመሰ ይኖራል ግደለም ዝም በለው ነገ ውጤቱን ያገኘዋል ኢላላ አላህ Subhanahu Wa Ta'ala لكن الذين اتقوا ربهم እነዛ ጌታቸውን የፈሩና የተጠነቀቁት ምስኪኖችና ደካሞች ግን ሰው ዘንዳ ቢናቁም ይላል ለሁም ጀናት እነሱ ዘላለማዊ ጀነት ይጠብቃቸዋል ተጅሪ من تحتها الانهار ከነዛ ከአትክልቶቻቸው ስር የተለያዩ ጅረቶች የሚፈልቁና የሚሰራጩባቸው የሆኑ ለምለም አገሮች አሏቸው የማያልቅ የማይደቅ ዘላለማዊ ጸጋ የሰፈረበት ማለት ነው خالدين فيها በዛ በተሟላ አገራቸው በጸጋማ አገራቸው ውስጥ ደግሞ እንደ ዱንያ ብልጭ ብሎ ድርግም የሚል ሳይሆን የሚከስም ለዘላለም ሁሉ ጊዜ የሚኖሩበት የሆነ እድል ነው የሚጠብቃቸው ይላል ኑዙለ ሚን ዒንዲላህ ይህ ከጌታቸው ዘንዳ የሆነ መስተንግዶ ወይም ሽልማት ነው ከጌታ የተሰጣቸው ጸጋ ነው ማለት ነው ወማ ዒንደላሂ ኸይሩ ሊልአብራር ከዛ በኋላማ በዛ በጀነት ዓለም ውስጥ ከገቡ ለደጎቹ ባሮቹ ጌታ የደገሰውና ያዘጋጀው ነገር በዚህ በዱንያ ላይ አለ ከሚባለው ሁሉ እጅግ የላቀና የበለጠ ነው ምን በየልንገርህ ዱንያ ለዛ መግለጫ ልትሆን አትችልም ማለት ነው እንደ አይነት እድል ያላቸውን ሰዎች ግን የአላህ ጥላቶች እንደ ውዳቂና ዋጋ ቢስ አድርገው እነሱን በማመናጨቅና በማመስ ይጨፍራሉ አንድ ሰሞን ይጨፍር ግደለም ዋናው ነገር አንተ እኔ ጋራ ያለው ግንኙነት እንዳይደፈርስ ማን ነገ እንደሚነጅህ አሳያችኋለሁ ኢላላ አላህ Subhanahu Wa Ta'ala ኑዙለን ሚን ዒንዲላህ ከአላህ የሆነ ትልቅ መስተንግዶ አላቸው ጀነተን ነዒምናትና ማለት ነው ወማ ዒንደላህ አላህ ዘንድ ደግሞ ለአማኝ ወዳጆቹ የተደገሰና የተዘጋጀው ኸይሩን በዱንያ ላይ አለ ከሚባለው ሁሉ ጸጋ እጅግ የላቀና የበለጠ ነው ለነማን ነው በላጭነቱ ሊልአብራር ላ ሊልአሽራር ለመልቲዎች ለተንኮለኞች ሳይሆን ለደጎችና ለቀናኤዎች እኔ የደገስኩት ማዕረግና ክብር በጣም እጅግ የላቀ ነው ይሄን ያህል ነው ተብሎ የሚለካ የሚደካ አይደለም ይላል ማለት ነው ፊል ጀነቲ ማላ አይኑን ረአት ወላ እذن ሰሚዓት ወላ خطر على قلب بشر እንዳሉት በጀነት ውስጥ ያለ እድል በዱንያ ይሄን ይመስላል ተብሎ ለመግለጥ ራሱ ቋንቋ አይበቃውም እና አይን አይቶት ማያቅ ጆሮ ሰምቶት ማያቅ በሰው ህሊና ውል የሚያይል ይሆናል ተብሎ የማይታሰበውን ሁሉ ነው የደገስኩላቸው ይላል አላህ Subhanahu Wa Ta'ala ዱንያ ግን በዛ አንፃር ስትታይ እዚህ ግባ የምትባል ነገር አይደለችም እና የመጨረሻ ጀነት የሚገባው ኋላቀር ውዳቂ በጣም ደሃ የሚባለው ሰውዬ አቀዋለሁ አሉ ረሱል አለይሂ ሰላቱ ወሰለም አሁን የሚታየኝ መስለኛል አሉ የመጨረሻ
ኋላ ቀር የሚባለው ምንድነው ለብዙ አመታት በወንጀሉ ጀሃነም ውስጥ ከርሟል ግን ኢማን ስላለው በመጨረሻ ይወጣል እና ጀሃነም ሊያወጣው ሲፈልግ ወደ ጀሃነም አፋፍ ላይ ቀረብ ያደርገዋል ትንሽ አየር ያገኛል ያን በሚያገዝ ያችን እያሸተተ ጌታዬ አሁንም ትንሽ ከፍ አድርገኝ አውጣኝ እያለ ይማጸናል ትንሽ ከፍ ሲያረገው የጀነት ሽታ ተሩቅ እየመጣ ይሰማዋል ያችን ሲሰማ ያ ረቢ ላ ተጃልኒ አሽቃ ዒባዲከ ይላል ከባሮች ሁሉ የበለጠ መናጢ አታድርገኝ ምን አለ ጀነት ሰፊ ነው አያልቅብህ ለኔስ ትንሽ ብታደረጉተኝ ማለት ይጀምራል ቢሆንም ግድ የለም ጀነት የማይገባኝም ከሆነ ብቻ ከጀሃነም አውጣኝ ወሩ አካባቢ ወስደት ወሩረኝ ይላል ያነ ምናልባት አሁን እኮ ወደዛ ጀነት ጀሃነም ባወጣህ ተዛ በላይ ደግሞ ሌላ ተጠይቅ ይሆናል የአደም ልጅ አያርምህ ይለዋል አራ አልጠይቅም እንደምንም ነገር አልጠይቅም ብቻ ከዚህ አውጣኝ ይላል ይሽ ብሎ ከጀሃነም አውጥቶ እዛ በሩ አካባቢ ይጥለዋል ትንሽ ይሉንታ ይዞት ይቆይና ሲያቅማማ አሁን የጀነት ሽታ እየመጣ ያውደዋል ይህ ጊዜ ሲያቅመጠምጠው እንደገና ፈራ ተባ እያለ አረ ያ ረቢ አድخلني الجنة እንዴ ቃል ገብተህ መጀመሪያ እንዴ የመይ ሶብር ያስደርጋል የጀነት ሽታ አለ ቃል ብገባስ ታቀለህ አይደለም እንዴ ታቅም በላይ የሆነ ነገር ነው እኮ ይሽ ጀነት በር አካባቢ አድርሰኝ አስገባኝ አለልህም አለ በሩ አካባቢ ሲያደርሰው የበለጠ ማየት ሲጀምር ደግሞ አሳበደው ማለት ትንሽ ቆይ አሁንም እንግዲህ ቃል ኪዳኔን ምን አረጋለሁ ትንሽ ቆይቶ አራስ ገባኝ አለ የሆነ ይሁን አሁን አልጠይቅም ብለህ ማ አቅደረከ የብነ አደም እንደው ክዳ አሁንም ክዳት አይለቅህም ያ ረብ كيف اصبر على هذا ይላል እንደገና እሺ ግባ ይለዋል በሩ አካባቢ ግባ ብሎ ሲፈቅድለት ይከፈታል እንደ ፊልም ጀነት በሙሉ ዳርስተዳር የእያንዳንዱ ሰው ግዛት ይህ ነው ተብሎ የሚታይ ጫፉ የሚታወቅ ነገር አይደለም የዛ ጊዜ የተخيሉ ኢለይሂ አንሃ መልአ ጀነት ሙሉ በሙሉ እንደሞላች ይሰማዋል አተድሐቁ አለይ አተስخሩ አለይ ወአንተ ረብ العالمين ይላል ጀነት ግባ የምትለኝ የወዳጆችን ጸጋ ልታስቆጥረኝ ነው ሁሉም ተዲያርሎ ጨርሷል ምን ቦታ አለና ገባለህ ይላል ዝም ብለህ ግባ ሰውዬ ያንተን ማንንም አልነካብህም ይላል አለ ዝም ብለህ ግፋ ወደፊት ስትሄድ ታገኘዋለህ አሁንም ሲሄድ አያገኘውም እንዴ ታስخሩ ትቀልድብኛለህ ለምን ታደክመኛለህ እኔ ዘበኝነትም እኮ ቢሆን ይበቃኛል ሲል ገደለም ዝም ብለህ ግባ በመጨረሻ ምን ያህል ነው የምትፈልገው በዱንያ ያንዲ ትልቅ ንጉስ ግዛት የሚያህል ብሰጥህ አይበቃህም ይለዋል አተስخሩ ትቀልድብኛለህ እንዴ እኔ አንዲት ኩሽና ነው መፈልግ ሱብሃንአላህ እንደዛ ያለ ድርድሩ እየቀጠለ ሄደ ያንዲ ንጉስ ግዛት ተዛ በኋላ ዱንያን የሚያህል ብሰጥህ ይችን ዱንያን የሚያህል የመጨረሻው ደካማ ሰውዬ ገረመው አንተም ትቀልዳለህ ማለት ነው እንዴ በሰው ትጫወታለህ እሺ ዱንያ አትበቃህም ሁለት ይሁንልህ ግድ የለም ሶስት ይሁንልህ ኢላ 10 አጣፍ ኢላ في صحيح مسلم አቡ ሁረይራ ያወሩት ሐዲስ 10 እጥፍ በዱንያ ሙሉ ይሄ ነው ዛሬ ሰዎች የሚባሉባት ትልቅ ዓለም ተብላ ማለት ነው ተቀራምተው እንግዲህ የጓሮ እንትን ማታል ይፋጃል እሳት ይወርዳል በአለም ዙሪያ ግን ይሄ የመጨረሻው ኋላ ቀር የተባለው ሰውዬ ዱንያን 10 እጥፍ የሚያህል ያውም እንዳሁኑ አፈር እንትን ሳይሆን ማለት ነው የጀነትን ጸጋ የተሸከመ እኮ ነው ያ ሁሉ ተራ ክፍት ቦታ አይደለም ዛሬ ያለችው ዱንያ ምንም ዋጋ የላትም በዛ አይነት ዱንያውን ልማት ካለበት ቦታ የሌለው ስንቱ ነው ባዶ በረሃ ነው ያለው የተቃጠለ ግን ያ ሁሉ መሸከም ያቃተው ጸጋ የተሞላበት ዱንያን 10 እጥፍ የሚያህል ለአንድ የመጨረሻ ውዳቂ ለተባለው ደሃው ሰውዬ የሚሰጠው ይሄ ነው ብለው ገለጡ ረሱል አለይሂ ሰላም ይሄን የመሰለ ድል ሁሉ ተረስቶ ተዘንግቶ ነው የሰው ልጅ ዛሬ ዝግባ በማትባለው ዱንያ የሚወድቁት በየቦታው ዋጋ ቢሱ ነው ዲንንም ዱንያውንም አጣው ማለት ነው ወኢነ ሚን አህሊል ኪታብ አለ ከዛ በማያያዝ እንግዲህ ሁሉ ጊዜ ያው የሰው ልጆች ህይወታቸው ታሪካቸው ሁሉ ጊዜ ትግል ነው ውጥንቅጥ ነው አህለል ኪታቦች በተለይ ቅን ቢሆኑ ኑሮ መልካም አርአያ ቢሆኑ ኑሮ ለኛ ብዙ ችግር ያቃልሉን ነበር ግን አላህ አጠመማቸውና እነሱ የፈጠሩት ችግር ነው በአሁን ድረስ በዱንያ ላይ ሰዎችን እያመሰ ያለው እነሱ ቅን ሲሆኑ ምን ያህል እንግዲህ ጥቅም እንደሚኖረው እነሱ ደግሞ ሲጣመሙ ምን ያህል ችግርና ጉዳት እንደሚያመጡ አሁንም ሊያስገነዝበን ወኢነ ሚን አህሊል ኪታብ ተቀደምት መጽሐፍ ባለቤቶች እኮ አንዳንዶች ይላል ለማን ይؤمنوا بالله በአላህ የሚያምኑ አሉ ከልባቸው
ይሄ ሁሉ እንግዲህ የዱንያ እንትን ሳይሸነግላቸው ትክክለኛውን የጌታን መመሪያ ተገንዝበው በአላህ በጌታቸው የሚያምኑ የቀደምት መጽሐፍ ባለቤቶች አሉ ጥቂቶችም ቢሆኑ አለ ወማ ኡንዚለ ኢለይኩም እንደገና ወደ እናንተ በተወረደውም ኪታብ እንደሚመጣ ሲጠብቁ ቆይተው ልክ እንደመጣ የተቀበሉ አሉ ወማ ኡንዚለ ኢለይሂም ወደ እነሱ ቀደም ሲል የወረደውንም ጠብቀው የሚመሩበት አሉ ኻሺዒነ ሊላህ አላህን ከልባቸው የሚፈሩ ሆነው የሚገዙ አሉ ይላል ላ የሽተሩነ ቢአያቲላህ በአላህ አንቀጾች የማይለውጡ ተመነን ቀሊለን ትንሽን ዋጋ ዱንያ ማያታልላቸው ይላል እና አብዱላህ ኢብኑ ሰላምን የመሰሉ አብዱላህ ኢብኑ ሰላም የይሁዳ መሪ ነበሩ ትልቅ እንግዲህ ዝነኛ መሪ በሃይማኖት መሪ ነበሩ ሊቅ እሳቸው ገና ነብዩ ከመምጣታቸው በፊት የመጨረሻው ነብይ ሊመጣ ተቃርቧል ተውራትን እያነበቡ እና እሱ ሲመጣ እኔ መቼም እንደምቀበለው ነው እናንተስ እኔን ተከትላችሁ ትገባላችሁ ይሏቸው ነበር ተማሪዎቻቸው እዛ ጊዜ አይደርስ መስሏቸው ሁሉም እንደ ሰው ተተቀበሉት እኛ ማይናችን ናሻለን እንዴት ለዛ ያብቃን እንጂ ምንም ችግር የለም እያሉ ይደነፉ ነበር ብዙዎቹ ማለት ነው በመጨረሻ ግን ሲመጡ እሳቸው በቃላቸው ሄደው ነብዩን አለይሂ ሰላቱ ወሰለም አነጋገሩ ገና ሲያዋቸው በግንባራቸው አወቋቸው ተውራት ላይ ባለው መግለጫ አገናዝበው ማለት ነው ያነጋግሯቸው ደግሞ ቃላቸው ሙሉ የነብይ ቃል መሆኑን አመኑ والله ليس بهذا الوجه بوجه كذاب ግንባሩን አቃለው ውሸታምን በግንባሩ አውቀዋለሁ አሉ የታወቁ ሊቅ ነበሩና ይሄ ሰውዬ እንኳን በቃሉ ተናግሮ ገና ግንባሩን ሳየው ነብይ መሆኑን 100% ተረድቻለሁኝ አሉ ለማንኛውም ጥያቄ አለ ለማረጋገጥ ጥያቄ ብጠይቀውት ፍቃደኛ ነዎት ሲሏቸው አዎን አሉ ጥያቄው ነብይ ካልሆነ በስተቀር ማንም ሰው ሊመልሰው የማይችል ጥያቄ ነበር ያን ጥያቄ ያቀረቡ ወዳው ተመለሰላቸው የዚህ ጊዜ አሽሃዱ አላ ኢላሃ ኢላላህ ወአነከ ረሱሉላህ በማለት ተቀበሉ ማለት ነው ያነ 5 ብቻ ግለሰቦች በቃላቸው ሸኻቸውን ተከትለው ገቡ ተዛ ሁሉ ህዝብ ማለት ነው 5ቱ ብቻ ምክትሎቻቸው የነበሩ 2 የወንድሞቻቸው ልጆች ነበሩ ሌሎችን ጨምሮ ተወንድም ልጆች ወንድማማቾቹ ራሱ አንዱ ገባ አንዱ እነሱ ያው ተሄዱ በእነሱ ቦታ ተካለሁ ብሎ ወደ ኋላ ቀረ በዛ መልክ አላህ Subhanahu Wa Ta'ala የወፈቃቸው ሱሐቢ ሆነው ቁጭ አሉ ማለት ነው ወደ ሀበሻችን ስንመጣ ያው የነጃሺን ታሪክ ታውቃላችሁ በክርስቲያኖች በኩል ደግሞ አላህ የወፈቀው ያው ገንዘቡ ስልጣኑንም ሁሉንም ሰጥቶታል አላህ ደግሞ ኢማንን ሰጠው በአለም ላይ ማንም ያላገኘውን እድል ማለት ነው እንደዛ አይነት ቅኖችና ደጎች አሉ ተአል ኪታቦችም አልክታብ የተባለ እርጉም ነው አትበል ወዳጆችን አብረህ እንዳጨፈልቅ ይላል አላህ Subhanahu Wa Ta'ala እነሱ በየዘመኑም አሉ ከይሁዶች ብዙ ጊዜ በጣም ጥቂቶች ናቸው የሚያምኑት እስካሁን ድረስ ከክርስቲያን ግን በጣም በብዛት ነው የሚገባው በተለይም የተማረው ክፍል ይገባል በየጊዜው ማለት ነው ለምን ኑሯቸው ያሸነፋቸው እንጂ ሐቁ የት እንዳለ ያውቃሉ እና እስከመቼ ነው ራሴን ማታለለው እያለ አቋም የሚወስደው የሚመጣው ብዙ ነው አለ አላህ Subhanahu Wa Ta'ala ይሄን ራሱ ዕውቅና ሰጣቸው ማለት ነው እስከመጣችሁ ድረስ ቀበላችኋለሁ እና ላ የሽተሩነ ቢአያቲላሂ ተመነን ቀሊላ ብዙዎቹን ያጠቃቸው ግዚያዊ ኑሮ ነው በአላህ አንቀጽ ያ ትንሽ ዋጋ መለወጥ እኔ አሁን ባባስ ተብዬ ሊቅ ተብዬ ቄስ ተብዬ ማዕረግ ላይ ተቀምጬ ደሞዝ እየበላው መታሰቢያ ሁሉ ነገር እንዴት አድርጌ ተራ ህዝብ ጋር ወርጄ እንደገና ዋረዳለሁኝ ብሎ ለዚች ለአንድ ሰሞን ችግር ብሎ ነው እንጂ ሐቁን እያንዳንዱ ያውቃል ማለት ነው ግን ቆራጦቹ በቃ የመጣው ይምጣ የፈጠረ ጌታ እኔን መመገብ አያቅተውም ይልና ወዳው እርምጃ ይወስዳል ማለት ነው ላ የሽተሩነ ቢአያቲላሂ ተመነን ቀሊላ በአላህ አንቀጾች ትንሽን ዋጋ የማይለውጡ ቆራጦች አሉ አለ በዱንያ ማለት ነው ዱንያን በሙሉ ቢሰጧቸው እንኳን ይቅርብኝ ብለው ኢማን ጋር የሚወግኑ አሉ ኡላኢከ ለሁም አጅሩሁም عند ربهم እንዲህ አይነቶቹ ቆራጥ ተራማጆች እየታቸው ዘንዳ ተገቢ የሆነ ወረታ አላቸው ይላል ሌላው ቦታ ላይ ዩእቲም ክፍለይን من رحمته ይላል ሁለት እጥፍ ነው የሚሰጣቸው ትናንትና ይሁዲ ሆኖ ወደ እስላም ተመጣ ክርስቲያን ሆኖ ወደ እስላም ተተሸጋገረ ሌላው ዝም ብሎ እምነት ቢስ ወይም ጣዖታዊው እንዳመነው አይደለም ማስተናግደው እና ይሄ ትልቅ ቆራጥ ስለሆነ ሁለት ምን እንዳሰጠዋለሁ በመጀመሪያው ነብይ በመጀመሪያው ኪታብ በማመኑ አንድ እንደገና ደግሞ በመጨረሻው ነብይ በማመኑ ሁለት ደብል አርጌ ነው መመነዳው ይላል ስለዚህ ከተለያየ እምነት ወይም እምነት ቢስ ከሆኑት ህዝቦች የመጣውና
ተአለል ኪታብ የመጣውን እኩል አይደለም ማስተናግደው ይላል ለምን እንደዚህ ትልቅ ፈተና እነዛ መጀመሪያውም ባጢል ላይ ናቸው ምንም ነገር የላቸውም ተባጢል ወደ ሐቅ ነው የመጡት እነዚህ ግን ሐቅ ላይ ነን የሚሉ ናቸው ሹብሃ ግን አለባቸው ከኑሯቸው ጋር ያያይዙትና ራሳቸውን ማቸነፍ አቅቷቸው ነው ብዙዎቹ እዛ የሚቀሩት ማለት ነው ግን የመጣው ይንጣ ካሁን በኋላ ልኑር አልኑር ልብላ አልብላ የራሱ ጉዳይ በተሰብም ወገንም ይቅርብኝ የጌታን ጥሪ እቀበላለሁኝ ካለ ያነ እንዳንዲ ታጋይ አይደለም የማየው የሁለት ጥፍ ነው ለማንኛውም አማኝ ከምሰጠው ሁለት ጥፍ አርጌ ነው መመነዳው ይላል አላህ Subhanahu Wa Ta'ala በመሆኑም ለነሱ ተገቢ ዋጋቸው ይሰጣቸዋል ተራ ዋጋ ሳይሆን ማለት ነው ኢነላህ ሰሪዑል ሒሳብ አላህ Subhanahu Wa Ta'ala ምርመራው ፈጣን የሆነ ጌታ ነውና ማንኛውንም ሰው እንደ ማንነቱ እንደ አቋሙና እንዳደረገው እንደ አገልግሎት ለሁሉም ተገቢ ዋጋውን ነው እንጂ የምሰጠው ሁሉም ነገር ዝም ብሎ በስመ እምነት እኩል አይምሰላችሁ ብዙ ፈተና የመሰናክል ያለፉት ዋጋቸውም ወረታቸውም እንደዛው ዳጎስ ያለ ይሆናል ማለቱ ነው ስለዚህ አሁንም ተርጊብ እያደረገ ነው ለመንጣት የሚፈልጉ ራሳቸውን ማሸነፍ ሰይጣንን መነጣጠቅ የሚችል ካለ እኔ ደግሞ በአክብሮት እቀበለዋለሁኝ ተዳጎስ ያለ ደሞዝም ከፍለዋለሁ እያለ ዳዕዋ ያረግላቸዋል ማለት ነው የሚሰሙ ቢኖሩ ስለዚህ እንግዲህ አላህ Subhanahu Wa Ta'ala የተናንቶቹ ሰዎች ቅን በመሆናቸው አላህ ምን አይነት እድል እንደሰጣቸው ይሄን ሁሉ ደግሞ መቋቋም አቅቷቸው ለጊዜያዊና ለታዊ ጥቅም ብለው የተሸነገሉና የተታለሉት ደግሞ ምን ያህል እንደጠፉና ህዝቦችንም ይዘው እንደጠፉ ማለት ነው ምክንያቱም አለቆቻቸው ይሄ ነገር ሐቅ አይደለም ካሉ ተራው ህዝብ እነሱን ተከትሎ ነው ያምናቸዋል ያኔ በራሱ ጥፋት ብቻ ሳይሆን በመላእክቶች ወንጀል ይጠየቃል ማለት ነው ነዛን ሁሉ ወደ እምነት እንዳይመጡ በር የዘጋባቸው ስለሆነ አይ የሆነው ይሁን ብሎ ግን ወደዚህ የሚሸጋገረው ተሱን ደግሞ ተከትሎ የሚመጡ ሰዎችን ይፈጥራል ማለት ነው ለራሱ ማመኑ ብቻ ሳይሆን ለሌሎች አርአያ ይሆናል ስለዚህ አላህ ምንዳህ ጥፍ ድርብ ይሆናል የሚለው ለዚህ ነው ያ አዩሃ الذين آمنوا እናንተ በጌታችሁ ያመናችሁ ሆይ ይላል ማንኛው ሙእሚን እንግዲህ ሴቱንም ወንዱንም ትላንትም ዛሬም ነገም ያሉትን ሁሉ በአለም ዙሪያ አማኞችን ያካትታል ይሄ ጥሪ እስቢሩ ይላል ይሄ ከጌታችሁ የመጣላችሁን ጸጋ በብቃት ተቀበላችሁ ለውጤት ለመብቃት ታላቅ ሶብር ትግስት ያስፈልጋችኋል እስላምን መሸከም ቀላል ነገር አይደለም ይላል አላህ Subhanahu Wa Ta'ala እና ለውጤት እንድትበቁ ከፈለጋችሁ ጌታ የገባላችሁን ቃል ኪዳን እንዲያረጋግጥላችሁ ከሻላችሁ እናንተም ትጥቃችሁን ጠበቅ አድርጋችሁ የኔን አደራ መጠበቅ አለባችሁ ትግስት የሌለው ሰው እስላምን ዳር ሊያደርሰው አይችልም ይሄ ነው ችግሩ አሁን የተፈረከረከ በየመንገዱ እየተንጠባጠበ እየወደቀ ነው ያለው يؤمن يصبح الرجل مؤمنا ويمسي كافرا ويصبح كافرا ويمسي سبحان الله يبيع دينه بعرض من الدنيا الى تنانتنا تلق عالم تقي صالح ምናምን የተባለው ዛሬ አህባሽ ሆኖ ቁጭላ ለምን ወር ብሎ ማለት ነው ኢማም ሊሆን اللهم استعان እና ለምን يبيع دينه بعرض من الدنيا ተናንተና ተራሰው ነበርኩኝ ዛሬ ክፍተት ተፈጥሯል እነዛ ሲባረሩ በእነሱ ወገን የሙዲር ሆናለሁ እኔ ኢማም ሆናለሁ ተብሎ ለዝች ተብሎ ሰው ዲን እና ለዲን ለዱንያ ህይወቱን ይሸጣል ዘላለም ኪሳራ ውስጥ ይገባል ማለት ነው እስቢሩ ይሄ ሶብር የማጣት ውጤት ነው ምን አለበት የፈጠረ ጌታ አንተ ባንተ ጉረሮ ውረድ ያለውን ለማንም አያደርግብህም አላህ የቀደረልህን በሶብር ለምን አትልም ለምን ለጊዜያዊ ጥቅምና ለስም ብለህ የኔን አደራ ትሸጠዋለህ ይላል እስቢሩ ታገሱ ትግስት የሌለው ሰው ሁሉ ጊዜ አንድ ቀጭቀው ባለ ቁጥር አቋሙ ይገለባበጣል የዛ ጊዜ خسر الدنيا والاخره በዱንያውም አላህ ያልቀደረለትን አያገኝም በከንቱ አላህ ያልቀደረውን ሰማይ ቢወጣ መሬት ቢገባ አያገኝም ያው እነሸኑሩ ለመኖር ፈልገው አልነበረም ለቀድሞ ሄዱ ጥይት ራታቸው ሆነ ማለት ነው 30 አመት ሰለፊዮችን ስዋጋ በ30 አመት ድል ተጎናጸፍኩኝ አለ ደሴ የተገደለው ሰውዬ የዲሉ ደስታ ፈንጠዝያው ሳያበቃ እሱ የጥይት ራት ሆነ ይሽ እንግዲህ ላሚን ሆና ወላሚን ሆነ ዱንያውም አልተገኘም ስሙም አልተገኘም አኺራውም አልተገኘም ማለት ነው ወንድሞቹን ቢላሂ አለይክ ላኢላሃ ኢላላህ የሚሉትን ሰዎች አብረው የሚሰግዱትን ሰዎች 30 አመት ተዋግቼ ዛሬ መንግስት ጋር ድል አደረኩ ብሎ መግለጫ ይነግራል አንድ ዓሊም የሚባል ሰው
ለካፊሮችስ ምን አደረገ? ለካፊሮችማ በቃ ጫማ ሆኖ የመጨረሻ አገልግሎት ሰግዶላቸው ሄደ። እሺ ያገኘው 30 አመት በአደባባይ ደግሞ ራሱ ሳያፍር 30 አመት ሙእሚኖችን ተዋግቼ ድል አደረኳቸው። ዲሉ ግን ሳምንት አልቆየም። ይሄ ነው ኸሳራ። ያ አዩሃ الذين آمنوا اصبروا ታገሱ ወሷቢሩ ጋሊቡ ፊ الصبر ጥላቶቻችሁን በባጢል ላይ ሆነው ይታገሳሉ። ባጢላቸውን እዳን ለማድረስ ጥርሳቸውን ነክሰው ነው እየተንገዳገዱ እንትን የሚሉ እናንተ በትግስት አይሏቸው ይላል። ጋሊቡሁም ፊ الصبر መጠነኛ ትግስት ለዲላ ያበቃህም ማለት ነው። ጥላትም ጥርሱን ነክሶ ያለ የሌለ ኃይሉን አሰባስቦ ጅማቱን ወጣጥሮ እኮ ነው ውጤት ላይ ለመድረስ እንትን የሚለው። ተዛ የበለጠ አንተ ጠንክረህ መጀመሪያ እሱ እንዲተነፍስ ማድረግ መቻል አለብህ። የተወሰነ ሙከራ አድርገህ በቃ ደከመኝ ብለህ የምትልፈሰፈስ ከሆነ እንዴት ብለህ ነው ለውጤት የምትበቃው ይላል። እصبر وغالب في الصبر ታገዝ። በትግስት ደግሞ ማንም እንዲያይልህ አይፈቀድም። የመጨረሻ ሰው ጥላት ሲተናነቅስ በርሱ ይሄም ጉረሮውን ይዞታል ይሄም ጉረሮውን ይዞታል አስቀድሞ የተነፈሰ ተቸነፈ። የመጨረሻ ግን በአንድ ሰኮንድ ልትበልጠው ትችላለህ ማለት ነው። ስለዚህ ሶብር መሞከር አይደለም መጀመር ሳይሆን እስከ መጨረሻ ዲል እስከምታደርግ ድረስ በሶብር ላይ መቀጠል አለብህ ይላል አላህ። ወራቢጡ እንደገና ደግሞ የእስላም ክልሎቻችሁን አስከብሩ። አንተ ለምንድን ነው እንደ ሌሎቹ አላማ የማይኖርህ እንደ ሌሎቹ ክብር የማይኖርህ እንደ ሌሎቹ መብት የማይኖርህ? የእስላምን ክልል የእስላምን መብት ሲሸራረፍ ማንንም ሲጨፍርበት ለምን እያሸገሸክ ትሄዳለህ? መክት እንጂ ይላል አላህ Subhanahu Wa Ta'ala። ራቢጥ ማለት ያንተ ይሄ ከሆነ ይሄ የሙስሊሞች መብት ይሄ ነው ተተባለ ከዛ ማንም ዘሎ መሄድ የለበትም። ቁም ማለት መቻል አለብህ ማለት ነው። በተከተለህ ቁጥር እየሸሸ የምትሄድ ከሆነ ምኑ ላይ ነው አንተ ሙእሚን ይሆንከው ይላል አላህ Subhanahu Wa Ta'ala። ወራቢጡ ማለት ዳር ድንበራችሁን ያስፈልጋውን ሁሉ መስዋዕት ከፍላችሁ አስከብሩ ማንነታችሁን። ሌላውም እኮ እንደዛው ነው መብቱን የሚያስከብረው። ፈሪ ቦታ የለውም ምን ጊዜም ቢሆን ነው የሚለው። ወተቁላህ አላህን ፍሩ። ደግሞ ይሄንን ካላደረጋችሁ ሶብር ካላደረጋችሁ ዳር ድንበራችሁን ካላስከበራችሁ መብታችሁን ካላሳፈራችሁ እኮ በዱንያ ላይ መወቀጣችሁና መዋረዳችሁ ብቻ አይደለም እኔ ጋርም ትጣላላችሁ ሌላም ኪሳራ አለ። እኔ ያልኳችሁን ያዘዝቆ መመሪያዬን ገቢራዊ ካላረጋችሁ እኔም ጋር ትጣሉና በዱንያም ትከስራላችሁ አኸራም ቦታ ታጣላችሁ። አላህን ፍሩ ለዓለኩም ትፍሊሑን። ይሄንን ካደረጋችሁ ይቀናችኋል ዲል ትቀዳጃላችሁ ይላል። ይሄን ካላደረክሳ ያለ ትግል ዲል የለም ከየት ይመጣል? ማሸነፍ ትፈልጋለህ ታገስ። በትግስትም ሌሎችን አይል ዳር ድንበርህን ለማስከበር አትበገር። ያኔ ይሳካልሃል እርግጠኛ ነኝ ሰጣለሁ። ያን ካላደረክ ግን ራስህ ለቀሃል። የዛ ጊዜ ውጤት አትጠብቅ። ነጃህ ከፈለክ ጥሩ ውጤት ከፈለክ ድል ማስመዝገብ ከፈለክ ትጥቅህን ጠበቅ አድርገህ ጥርስህን ነክሰህ እስከ መጨረሻ መታገልና መዋደቅ መቻል አለብህ። ይሄ ሲሆን ነው ውጤት የሚመጣው ይላል አላህ ግልጽ አድርጎ እየነገረን ነው። እንግዲህ ምን እናድርግ የሚባል ነገር የለም። ጥናት ምርምር አያስፈልገውም። መመሪያው ግልጽ ነው። ሰው ጥናት ምርምር የሚያደርገው ገና ያልተሞከረ ስልት ዘዴ ለመፈለግ ነበር። እስላም ግን ሁሉን ነገር መስራት ብቻ ነው ያለብህ እንጂ መመሪያው ቁልጭ ብሏል። ያው ዶማን የተሰጠው አስተማማኝ የሆነ ምንም ይፈሽላል ተብሎ የማያጠራጥር ነገር ነው የሚያስቀምጥልህ። ይሄን አድርግ ውጤቱን እኔ ዶማን አድርጌልሃለሁ። ይሄን አላደረክም فلا تلومن الا نفسك ነው እያለ ያለው አላህ Subhanahu Wa Ta'ala። ስለዚህ አላህ Subhanahu Wa Ta'ala ያለንን ለመስማትና ለመረዳት ብሎም ደግሞ ለመስራት ያብቃን እያልን የዛሬው ደርሳችን እዚህ ተቃለላል። ሱራውን በዚሁ አልቋል። አላህ ደግሞ ለሚቀጥለው ያብቃን። ወሰለላሁ ዐለ ነብይ ወኢላ ሊቃ